ቴዲ አፍሮ በየዘመኑ ለመነጋገሪያ ሆነ። ስራዎቹ ምን ልዩ ያደርጋቸዋል? ቴዎድሮስ ካሳሁን ስድስተኛ አልበሙን ሐሙስ ዕለት ሚያዝያ 8 2018 ከቀኑ 8 ሰዓት ላይ በራሱ ዩቲዩብ ገጽ ላይ ለአድማጭ አድርሷል። 18 ሙዚቃዎችን የያዘው ይህ አልበም በአድናቂዎቹ እጅግ የተወደዱና በሚሊዮኖች አድማጭ ያገኙ ስራዎች ተካተውበታል። ቴዎድሮስ ካሳሁን ከዚህ ቀደም አቦጊዳ፣ ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞችን ለአድማጮች አድርሶ ተወደውለታል። አሁን የሙዚቃ ስራዎቹ በዩቲዩብ ገጹ ላይ ከተጫነ በኋላ በነበሩት 24 ሰዓት ውስጥ ብቻ ዳስጣል የሚለው ሙዚቃ ከ6 ሚሊዮን በላይ አድማጭ አግኝቷል። እንዲሁም በጠቅላላ ከ124 ሚሊዮን በላይ ተመልካች አግኝቷል። በ2013 ዓ.ም የክብር ዶክትሬትነቱን ከጎንደር ዩኒቨርሲቲ የተቀበለው ቴዎድሮስ ካሳሁን ኢቶሪካ ሲል የሰየመውን ስድስተኛ አልበሙን ለአድማጮቹ እንደሚያደርስ ይፋ ካረገበት ጊዜ አንስቶ መነጋገሪያ ሆኗል። በአመቱ 8ኛ ወር በወሩ 8ኛ ቀን በቀኑ 8ኛ ሰዓት ላይ ለህዝብ እንደሚቀርብ የተነገረለት የቴዲ ሙዚቃን በተመለከተ ሊሰጥ የነበረው ጋዜጣዊ መግለጫና ቀጥታ ስርጭት መሰረዙ ተነግሯል። ከዚህ ባሻገር በቅድሚያ ሙዚቃው ይለቀቃል ተብሎ የነበረበት ሰዋሰው መልቲሚዲያ ቴዲ አፍሮ የነበራቸው የስርጭቱ ውል የማፍረሳቸው ወሬ ሌላው የውዝግብ አካል ሆኖ ነበር። በኋላ ሰዋሰው መልቲሚዲያ በሰጠው መግለጫ ከቴዲ አፍሮ ጋር የገቡትን ውል ያቋረጡት በአሳታሚና በድምጻዊ መካከል ባለው ውል ውስጥ በተካተቱ አዳዲስ ጉዳዮች መንስኤ መሆናቸውን አብራርተዋል። 4 ዓመት ሊሞላው 2 ወር ቀርቶት የነበረው የቴዲና የሰዋሰው ውልን ለማደስ በተደረጉ ተደጋጋሚ ውይይቶች የቀረቡ አዳዲስ ሀሳቦች ሁለቱንም ወገኖች ሳያግባቡ ቀርተዋል ተብሏል። ድምጻዊ ቴዎድሮስ ካሳሁን ከአድማጮች ጋር ከተዋወቀ 25 ዓመታት ተቆጥረዋል። የመጀመሪያው የቴዲ አፍሮ አልበም አቦጊዳ ወደ አድማጮቹ የደረሰው በ1993 ዓ.ም ነበር። ቴዎድሮስ ካሳሁን በእነዚህ 25 ዓመታት ውስጥ 6 የሙዚቃ አልበሞችን ወደ አድማጭና ለአድናቂዎቹ አቅርቧል። ቴዲ በእነዚህ ዓመታት ሁሉ ልባቸው እንደ ሰም የሚቀልጥባቸው አድናቂዎች፣ ፊታቸውን በመከፋት የሚጠይምባቸው ተቺዎችን አፍርቷል። ኢትዮጵያዊነት እንዴት ይገፋ ለሚላቸው የነጻነት የመብት ፊት አውራሪ እንዲሁም የዘመኑ ድምጽ ሲሆን ልባቸው ለሚጎሽባቸው ደግሞ ድምጻዊ ብቻ ነው። ቢሆንም ግን ቀኙም ግራውም ዳር ተመልካቹም ሆነ መሀል ላይ ተውረግራጊ እኩል የሚያደምጠው የሚተነፍሰው በሺዎች የሚመነዘርበት የሚያዜመው የበርካቶች ልብ በብርቱ መልእክት የሚያንኳኳ ነው። በ25 ዓመታት የሙዚቃ ህይወት ውስጥ የቴዎድሮስ ስራዎች ብቻ ሳይሆኑ እርሱም እንደተወደደ ለመቀጠሉ ምክንያቱ ምንድነው? ምንስ ለየት ያደርገዋል ስንል በቅርበት የሚያውቀውንና የፊልም ባለሙያውና የግጥም ደራሲ ያሬድ ሹመቴ ጎህ ጠይቀናል። ያሬድ ቴዎድሮስ ካሳሁን ልዩ የሚያደርገው የመጣበት መንገድ ልዩ መሆኑ ይመስለኛል ይላል። ቴዲ አፍሮ ሲመጣ ማንንም መስሎ አለመምጣቱ፣ የግጥም ዜማ፣ ሙዚቃ፣ ያዘፋፈን ስልቱ በሙሉ በራሱ መንገድ አዳዲስ ነገሮችን ይዞ የመጣ በመሆኑ መለየቱን ያብራራል። ስማቸው እንዳይገለጽ የጠየቁ የሙዚቃ ባለሙያ ደግሞ ድምጻዊ ቴዎድሮስ ካሳሁን ባለጥልቅ ተሰጥኦ ግጥምና ዜማ ደራሲ ነው ይላሉ። በግጥም ዙሪያ የሚዳስሳቸው ርዕሶች ታሪክን የሚመረምሩ፣ ፍቅርና አብሮቶን የሚሰብኩ፣ ይቅር መባባልን የሚያጎሉ፣ የአገር ባለውለታችን የሚዘክሩ፣ የህዝብ ወግና ያላቸው ጊዜውን የሚዋጁ መሆናቸውን ጠቅሰዋል። የቴዲ ልዩነት ግን ካመጣጡ ነው የሚጀምረው የሚለው ያሬድ ሹመቴ ጠንካራ መልእክት ያላቸው ግጥሞች፣ ለአድማጭ የሚስማሙ ዜማዎች በአግባቡ ተመርጠው በአንድነት የተሰደሩ ስራዎችን ይዞ መምጣቱን በመጥቀስ ገና ሲመጣ ጀምሮ ክስተት የሆነ ሲል ይገልጸዋል። በድምጻዊነት በግጥምና ዜማ ደራሲነት እንዲሁም በሙዚቃ ርዕስ ጉዳይ መረጣ ጭምር ቴዎድሮስ አዲስ ነገር ይዞ መምጣቱን ያሬድ ያብራራል። ቴዎድሮስ ካሳሁን ወደ ሙዚቃ ዓለም ከመቀላቀሉ በፊት በኢትዮጵያ ሙዚቃ ውስጥ የትውልድ ክፍተት ተፈጥሮ እንደነበር የሚያስረዳው ያሬድ ቴዲ ወደ ሙዚቃው በይፋ ከመምጣቱ በፊት የቀደሙ ስራዎችን ደግሞ መስራት፣ የውጭ ሙዚቃዎችን ዜማና ግጥም ብቻ ቀይሮ መስፈን የተለመዱበት እንደነበር ያስታውሳል። ይህ ተጽዕኖ በቴዎድሮስ አልበም ላይ መታየቱን በመጥቀስ የማያውቁት አገር አይናፍቅም የሚለውን ዘፈን አሳታሚዎች ለማስገባት ተገደው እንደነበር ይጠቅሳል። ቢኒያም አበራ በቴዎድሮስ ካሳሁን የሙዚቃ ስራዎች ላይ ያተኮረ ወደ ፍቅር ጉዞ የተሰኘ ሙዚቃ አሳትሟል። በዚህ መጽሐፍ የቴዎድሮስ ካሳሁን የዘፈን ግጥሞች ተንትኗል፣ ዳሷል። ለዘፈን ግጥም መሰረታዊ ነገር ውስብስቡን ነገር ቀለል ባለ ቋንቋ ማቅረብ ነው የሚለው ቢኒያም፣ ቴዎድሮስ ካሳሁን ግን ከዚያም አለፍ ሲል ከፍ ያሉ ነገሮችን በማቅረብ ለየት እንደሚል ያነሳል። ቴዎድሮስ ካሳሁን ዝሆኖች ተጣልተው ሰበሩት ድንበሩን ሲል ሆነ ዘመን ያገነነው ጅብ ቆሟል ከበሬ ብሎ ሲያቀነቅን ኤሊጎሪካዊ በሆኑ መንገዶቹ ተጠቅመዋል። ጥልቅ መልእክቶችን በቀላል ቋንቋ ለአድማጭ እንደሚደርስ ይናገራል። ከዚህ ባሻገር በግጥሞቹ ውስጥ ትምህርታዊ የሆኑ የአገጣጠም ብልሃቶችን በመጠቀም አድማጭ ጎራ ለይቶ ለውይይት እንዲሰናዳ እንደሚያደርገው ቢኒያም ያስረዳል። ቴዎድሮስ ብዙ ድምጻውያን በቀጥታ የሚያስነሷቸውን የማይደፍሯቸውን ርዕሰ ጉዳዮች ታሪክን በቀጥታ የመንካትና ፖለቲካን በቀጥታ የመጋፈጥ ባህሪያት ስላሉት እነዚያን ደግሞ በውብ ዜማና ቋንቋ ስለሚያስቀምጣቸው ለተወዳጅነቱም ሆነ መነጋገሪያ ለመሆኑ ሰበብ መሆናቸውን ያስረዳሉ።
የቴዲ ልዩ ነገር ለያሬድ ሹመቴ የቴዲ ልዩ ነገር በቅድሚያ እርጋታው ነው። በጣም አይቸኩልም። የሆነች ቃል መጣችልኝ፣ የሆነች ሀሳብ ተከሰተችልኝ ብሎ የሚሮጥ ሰው አይደለም ሲል ይገልጸዋል። ቴዲ በጣም ወደ ስሜት የቀረቡ ነገሮችን የመስራት አቅሙ በጣም ከፍተኛ ነው የሚለው ያሬድ ቴዲ የተለየ ስሜት የማግኘት አቅምና ያቺ የተገኘች ስሜትን የማጋባት አቅም ያለው መሆኑን መለያው እንደሆነ ይገልጻል። የቴዲ ትልቁ መገለጫው ስሜት የማግኘትና ስሜት የማጋባት አቅሙ ይመስለኛል። የሙዚቃ ባለሙያው በበኩላቸው ድምፃዊውን ለግዙፍ ግጥምና ተስማሚ አድርጎ የሚሰራቸው ዜማዎች ለጉሮሮ ምቹ ከመሆኑ ባለፈ የግጥሙን ሀሳብና መንፈስ መሸከም እንዲችሉ ተደርጎ መዋቅራቸው ለየት እንደሚያደርገው ያነሳሉ። ይህም በተለይ ከህዝብ በሚገናኝበት የመድረክ ክዋኔ እያንዳንዱ የሙዚቃ ድርሰቶች በጥልቅ ስሜትና ብቃት የሚከወን በመሆኑ ለየት ያደርገዋል። በተጨማሪ በተለያዩ አጋጣሚዎች ከድምፃዊ ጋር የሰሩ ሙዚቃ ቀማሪያን ሲመሰክሩ እንደሰማ ነው ቴዲ ከግጥምና ዜማ ድርሰት ባለፈ ለሙዚቃው ቅንብር ይዟቸው የሚመጣው ተጨማሪ ሀሳቦች በሙዚቃ ቅንብር ላይ ያለው ከፍተኛ መረዳትና መሰጠት የሚያመለክቱ ልዩ ችሎታዎቹ ናቸው። የአድናቂዎቹና የነቃፊዎቹ መነጋገሪያ ስማቸው እንዳይጠቀስ የጠየቁት ባለሙያ ሙዚቃ ቅልቡና እውነተኛ ስሜትና ድርጊትን ትፈልጋለች ይላሉ። ድምፃዊ ቴዎድሮስ ከመነሻው ይህንን ያዳበረና ለህዝብ ከገባው ቃል ለአንዴ እንኳን ፈቀቅ ያላለ የእርጋታና የማስተዋል ጸጋ የተቀባ በመሆኑ በሙዚቃ ስራው ነግሶ እንዲቆይ አስችሎታል ሲሉ ምስክርነታቸውን ሰጥተዋል። አክለው ሙዚቃ በጥቂት ደቂቃ ውስጥ መጽሐፍን መተረክ፣ ግዙፍ ሀሳብ አርዕስት መሸከም እንዲሁም ከተደራሲ ወይም ከአድማጭ ሲደረስ በቀላሉ ስሜትን መግዛት የሚችል ረቂቅ ጥበብ መሆኑን ያነሳሉ። በዚህ የተነሳ ፖለቲከኛና ገዢው ከጦር በላይ የነጻነትን አቀንቃኝ ይፈሯቸዋል በማለት እነዚህን የሙዚቃ ጠበብቶች የአገር ፍቅርን የመቀስቀስ የማንቃትና የህዝብን ስሜት በጨቋኝ ገዢዎች ወይም ኢፍትሐዊ ፖሊሲ ላይ የማሰባሰብ ኃይል ስላላቸው መሆኑን ያነሳሉ። እነዚህ አቀንቃኞች በዘፈኖቻቸው ብዙውን ጊዜ የተቃውሞ የአንድነትና ማህበራዊ ለውጥ መልእክቶችን ያስተላለፉ ካሉ በኋላ ይህም የገዢዎች ሁኔታ የሚፈታተንና በስልጣን ላይ ያሉትን ሁሉ የሚያሸብር ነው። ያሬድ ሹመቴ ድምፃዊ ቴዎድሮስ ሁሌ መነጋገሪያ መሆኑ የሚገርመው ነገር መሆኑን አልሸሸገም። ቴዲ በቅርበት እንደሚያውቀው ሰው አንድም ቀን መነጋገሪያ ለመሆን ሲያቅድ አላውቅም። ይህንን እኔ መመስከር እችላለሁ። ነገር ግን ቴዎድሮስ ካሳሁን የአድናቂና ነቃፊ አጀንዳ እንዲሆን የሚያደርጉት ራሳቸው ተቾቹ መሆናቸውን ያሬድ ማስተዋሉን ይናገራሉ። አንድም ቀን ይህ ሊያነጋግርልኝ ይችላል፣ ይህን እንደዚህ ላንጫጫው የሚል አይነት ነገር የለውም። የሙዚቃ ባለሙያው በበኩላቸው የነጻነት አቀንቃኞች አድማጮች በትኩረት እንዲያስቡ፣ ለመብታቸው እንዲቆሙ በማነሳሳት በህዝብ አስተያየት ላይ ተጽዕኖ ሊያሳድሩ አልፎም ተርፎ እንቅስቃሴ ሊያበረቱ የሚችሉ ተጽዕኖ ፈጣሪ ድምጾች በመሆናቸው ሁሌም በአይነ ቁራኛ እንደሚታዩ ያነሳሉ። ድምፃዊ ቴዎድሮስ በሀገራችን ካሉ ሙዚቀኞች ሁሉ የነጻነት የመብት ፊት አውራሪ አቀንቃይ በመሆኑ አዲስ ስራ ይዞ ሊቀርብ በተበሰረ ዕለት ሁሉ አነጋጋሪ የመሆን እድሉ ሰፊ መሆኑን ጠቅሰዋል። ያሬድ ቴዎድሮስ ካሳሁን በቅርበት እንደሚያውቀው ገልጾ ለልቡ ታማኝ የሆነ ሰው ነው ይለዋል። ይህንም ሲያብራራ ከአንደበቱ የሚወጣው እርሱ የሚያምንበት ብቻ ነው እንጂ የሚያመጣውን ተጽዕኖ አስልቶ ሲያደርግ እኔ አይቼው አላውቅም። እርሱ የተሰማውን ነው የሚያወጣው። ለእርሱ አነጋጋሪ መሆን ኃላፊነት መውሰድ የሚችሉ ሙዚቃው ከመውጣቱ በፊት የሚሰሙት የተቃርኖ ድምጾች ናቸው ባይ ነኝ። ለእርሱ ተወዳጅነት፣ ተሰሚነት፣ አነጋጋሪ መሆን የአንበሳውን ድርሻ የሚወስደው በተቃርኖ የቆሙ ሌሎች አካላት ናቸው። ቴዎድሮስ ካሳሁን ሙዚቃን ከመዝናኛነት ወደ ትግል ሜዳ የቀየረ ሙዚቀኛ ነው የሚለው ቢኒያም ቀላል በሚመስሉ የፍቅር ታሪኮች ውስጥ ውስብስቡን የኢትዮጵያ ፖለቲካ የመዘየብ ባህሪዎች አሉት ይላል። ሌላው ቴዲ በተመለከተ የሚነሳው በታላቁ ትርክት ኢትዮጵያዊነት ላይ የተንጠለጠለ መሆኑ ነው። እንደ አጋጣሚ ሆኖ ቴዲ አፍሮ ወደ ሙዚቃው ኢንዱስትሪ የተቀላቀለበት ወቅት ይህ ኢትዮጵያዊነት የምንለው ታላቁ ትርክት ዲኮንትራክትድ የተደረገበት ወቅት መሆኑን ቢኒያም ለቢቢሲ ተናግረዋል። ይህ ታላቁ ትርክት ዲኮንትራክት ተደርጎ አዲስ ትርክት እየተፈጠረ በነበረበት ወቅት መገኘቱን የእርሱን አነጋጋሪ እንዲጨምር ማድረጉን ቢኒያም ያስረዳል። ምክንያቱም ቴዲ በየአቅጣጫው ጎጣዊ ትርክቶች እንደልብ በሚናፈሱበት እርሱ ታላቁ ትርክት ላይ ተጣብቆ መቅረቱ በዋናነት በእርሱ ላይ እንዲነጋገሩ፣ ስለ እርሱ እንዲያስቡ፣ እንዲከራከሩ አድርጓቸዋል ባይ ነው። ይህም ተጽዕኖ ፈጣሪነቱ እንዲጨምር ካደረጉ ነገሮች መካከል መሆኑን ቢኒያም ያስረዳል። የሚያነሳቸው ርዕሰ ጉዳዮች ቴዲ አፍሮ ሁልጊዜ ውስጡ የሚያመውን፣ የሚያስጨንቀውን፣ የሚረብሸውን ሀሳብ በሙዚቃ አምጦ እንደሚውላቸው ያሬድ ሹመቴ ያስረዳል። ብዙ ጊዜ ከቴዲ ጋር ስንገናኝ የማስተዋል ነገር፣ ጭንቀቱ፣ ህመሙ ሁሉ የአንድነት፣ የሀገር ጉዳይ፣ የኢትዮጵያዊነት ጉዳይ በጣም ያሳስበዋል። አብሮ መብላት
አለመቻል፣ እንደ ልብ መንቀሳቀስ አለመቻል ለልጆቻችን የምትተርፍ አገር እንድትሆን የማሰብ በጣም ጭንቀቶች አሉት። የነዚህ የሁል ጊዜ ጭንቀቶቹ ወደ ድርሰቱ ሲመጡ የሰማናቸውን ስራዎቹን መውደዳቸውን ያሬድ ይናገራል። ቴዎድሮስ ራሱ ህዝብ ነው የሚለው ያሬድ ማንም ሰው የሚሰማው ስሜት እርሱን ይሰማዋል በማለት የሚያምንበትን ጉዳይ ብቻ እንደሚሰራ ይጠቅሳል። ቴዲ ህዝብ ይህንን ነው የሚፈልገው፣ ይህን ፍላጎቱን ብሎ የሚያስብ አይመስለኝም። እኔ እንዳየሁም አንድም ቀን ይህን ህዝብ እንድልለት ይፈልጋል የሚል ኃላፊነት ለራሱ አሸክሞ አያውቅም። የቴዲ የሙዚቃ ስራዎች ፖለቲካዊ ሀሳቦች ይዘዋል የሚሉ የፖለቲካ ሰዎች ናቸው በማለት እርሱ ሲሰራ የሚሰማውን እውነተኛ ስሜት ስለሚያጣ እውነተኛ ስሜት ደግሞ ወደ አድማጮቹ ይጋባል ይላል። ሌላ ሰው ሊለው ያልቻለውን ነገር ሁሉ ይገኛል። ሁሉም ሰው ሊሰማው ይችላል በየቦታው ግን የተሰማውን ስሜት የሚገልጽበት ቃል ሊያጣ ስም ሊያጣለት ይችላል። ያ ደግሞ በተልኮ የሚሰጠው የጥበብ ሰው ሊኖር ይችላል ማለት ነው። በየዘመኑ ህዝቡ የተሰማውን ስሜት ለመግለጽ ቃላት አጥቶ የተቸገረበትን ነገር እንዲያወጡ ጥበብ እንደ መለኮት ሹክ የምትላቸው ሰዎች አሉ የሚለው ያሬድ የዚህ ዘመን ሹክታዎች እነዚያ የህዝብ ስሜቶች ሁሉ የሚመጡበት ሰው ቴዲ ነው ብዬ አስባለሁ። ግን ያ ማለት ፖለቲካ ውስጥ ገብቷል ማለት አይደለም በማለት ቴዎድሮስ ካሳሁን እውነቱን ከመግለጽ ውጪ ሌላ ሀሳብ እንደማይታይበትም ይናገራል። የቴዎድሮስ ካሳሁን አጼዎች ቴዎድሮስ በስራዎቹ መካከል ከሚጠቅሳቸው የቀድሞ ነገስታት ከፊት ተርታ የተቀመጡት አጼ ኃይለሥላሴ ናቸው። በ1993 ዓ.ም በታተመውና በኤልያስ መልካ በተቀነበረው ስራ ውስጥ ከተካተቱ ስራዎቹ መካከል ሁለቱ የአገር አርካ የሆኑ ሰዎችን ያነሳል። ግርማዊነቶ አጼ ኃይለሥላሴን፣ ኃይሌ ደግሞ በሩጫው መድረክ የሀገርን ባንዲራ ከፍ አድርጎ ያሰቀለው ኃይሌ ገብረስላሴ ተወድሶበታል። ይህ ግን ቀጥሎ በመጡት ሁለት የሙዚቃ ሳንዱቆች ውስጥም የታየ ነው። ቴዎድሮስና ጥቁር ሰው ነገስታት ያወደሰበት የኢትዮጵያን አንድነት የሰበካቸው ስራዎቹ ናቸው። ያሬድ ቴዎድሮስ ካሳሁን ከልጅነቴ ጀምሮ ስለቀደሙ መሪዎች ክፉ ሲነገር ሰማው፣ አሁን ይበቃኛል፣ ደግሞ ያልተነገረውን መልካም ነገር ብናገር ይሻላል እንደሚል ይናገራል። በኢትዮጵያ ታሪክ ውስጥ በተለያየ ታሪክ አጋጣሚ መጥተው አገሪቱን ስለመሩ ነገስታትን በርካታ አሉታዊ ነገሮችን ይናገራሉ። ስለዚህ ከቀደሙ ነገሮች የተሻለ የሚያደርጉ የሚያራምዱ ጉዳዮች ብንወስድ የሚል መነሻ አለው። ስለ አጼ ኃይለሥላሴ የአፍሪካ ህብረትን በማቋቋም የነበራቸው ሚና አጉልቶ አሳይቶ አስተዋጽኦአቸውን ዘክሯል። እንግዲህ ጀግና ለመፍጠር ከዚህ ቀደም የነበሩ ጀግኖችን ማውሳት አዲስ ጀግና ይፈጥራል። ጀግና ማንቆለጳጰስ ነው። አዲስ ጀግና እንዲቀና መንፈሳዊ ተነሳሽነት እንዲኖር ያደርጋል። በጥቁር ሰው ውስጥ ስለ ኢትዮጵያ አንድነት በአንድ ስለመቆም ከመላው ኢትዮጵያ ተሰባስቦ አድዋ ላይ ከትሞ ድል ስላመጣው ሰው የአንድነት ጉዳይ ነው የሚያወራው የሚለው ያሬድ እኔ የሚመስለኝ የጥቁር ሰው ሙዚቃ የኢትዮጵያ አንድነት የማይወድ ሰው ላይወደው ይችላል ይላል። ስለ አጼ ቴዎድሮስ በሰራው ሙዚቃ ላይ ጎንደር ጎንደር የአንዲት ኢትዮጵያ ዋልታና ማገር በማለት ስለ አንድነት አቀንቅኗል። ስለዚህ እኔ የሚታየኝ የቀደሙ ነገስታት ለአንድነት የነበራቸውን ዋጋ አጉልቶ ለማሳየት የፈለገበት ስለሆነ አንድነት ከሚለው ሀሳብ በተቃራኒ የቆሙ ሰዎች ቢጠሉት ምንም አይደንቅም። ቴዲ አፍሮ በዓለም አቀፍ መድረክ እንዲገኝ ብዙ የአፍሪካ ሀገራት ታላላቅ ዓለም አቀፍ ዝናና ማማ ላይ የደረሱ ሙዚቀኞች አበርክተዋል። ኢትዮጵያ ሙላቱ አስታጥቄን፣ ማሊ ሳሊፍ ኪዮታን፣ ደቡብ አፍሪካ ማሪያም ማይኬባ፣ ናይጄሪያ ፊላኩቲን አበርክተዋል። ስማቸው እንዳይጠቀስ የጠየቁት የሙዚቃ ባለሙያ ቴዲ አፍሮ ካለው ግዙፍ ብቃት አቅምና ሰፊ የህዝብ ቅቡልነት አንጻር ስራዎቹ ከተወሰኑ የሀገራችን የሙዚቃ ድንበር ተሻግረው በዓለም የሙዚቃ መድረክ ላይ ተጽዕኖ መፍጠር የሚችሉ ሰዓትና ጊዜ አሁን በመሆኑ ጉዳዩን ቢመረምረው ይላሉ። በመሆኑም ድምጻዊ ቴዎድሮስ ካሳሁን ከነዚህ ተርታ እንድናየው ያሉትን መንገዶች መፈተሽና መጥረግ የእርሱ ብቻ ሳይሆን ለሀገራችን ብሎም ለመጪው የሙዚቃ ተረካቢዎች እድልን መክፈት ነው ይላሉ። በመሆኑም ከቀድሞ ስራዎቹ የበለጠ የሙዚቃ ቅርስ፣ የሙዚቃ ቀበር፣ የሙዚቃ ቅጂ፣ በሳል ዜማ እንዲጠቀም ይመክራሉ። በመሆኑም በሙዚቃ ቀረጻ ስራው ላይ በየዘርፉ የላቁ ሰዎችን በሀገር አሊያም በውጭ ደረጃ በጠበቀ ትላልቅ የቀረጻ ስቱዲዮ ቢያከናውን ሲሉ አስተያየታቸውን ሰጥተዋል። በዓለም አቀፍ ደረጃ ሙዚቃ የሚያሰራጩ ኩባንያዎች ጋር ቢመካከር በጎን ጎን እንዳለ አንስተዋል። ይህ ሙሉ መረጃው የቢቢሲ ነው። በመጨረሻም በጠቅላላው ቴዎድሮስ ካሳሁን ቴዲ አፍሮ በኢትዮሪካ አልበሙ በኩል ዳግም እንዳረጋገጠው እርሱ ዝም ብሎ ድምፃዊ ብቻ ሳይሆን የትውልድ ስሜትና ተርጓሚ የታሪክ ድምጽ ነው። ለሩብ ምዕተ ዓመት የዘለቀው ተሰሚነቱን ሁሌም አዲስ ስራ ይዞ በመጣ ቁጥር መነጋገሪያ መሆኑ ከጥበብ ብቃቱ ባሻገር ለሚያምንበት እውነትና ለልቡ ታማኝ ከመሆኑ የሚመነጭ የህዝብ ድምጽ ነው። አድናቂዎቹ እንደ ነጻነት፣ ፊት አውራሪ ተቺዎቹ ደግሞ እንደ ፖለቲካዊ ድምጽ ቢመለከቱትም ቴዲ ግን
በዜማዎቹ ውስጥ ኢትዮጵያዊነትን እንደ ታላቅ ትርክት ሰክቶ የብዙዎችን የልብ ትርታ ማዳመጡን ቀጥሏል። አሁን ላይ ጥያቄው ቀጥሎ ምን ይዘፍናል የሚለው ብቻ ሳይሆን ይህ ግዙፍ ተሰጥኦ ሀገራችንን የሙዚቃ ድንበር ጥሶ በዓለም አቀፍ መድረኮች ላይ እንዴት ተጽዕኖውን ያሳርፋል የሚለው ነው። ቴዲ በኢትዮሪካ ውስጥ እንዳዜመው ጥበብ የዘመን መስታወት ሆና ትቀጥላለች። እርሱም በዚያ መስታወት ውስጥ የህዝቡን ስሜት፣ ጭንቀትና ተስፋ ማንጸባረቁን አላቆመም።